የእውነት አይደለም ነው ወይስ ሌላ የምታስረዱኝ ውሸት አላችሁ? ይሄ እኮ ምን እናንተ አይደላችሁም ነው ወይስ ሌላ ውሸት አለ? እስኪ ንገሩኝ። ይቅርታ፣ በጣም ምን ማለት እንዳለብኝ አላውቅም። ለምን እንደው በፍጥነት የሆነ ውሸት አትሰዋ ነው ወይስ ልጣላችሁ? እስኪ የሆነ ይሄ ለምሳሌ ኤአይ ነው ምናምን እስኪ በሉኝ። አድነን ቆይ፣ ምንም ማምለጫ መንገድ የላችሁ። ያው መረጃው እውነቱ በሙሉ ሆነ። አንተ ከማፍቀር በፊት ያፈቀርኳት አንተ ለተከተለ የነጠቀኝ ለራስ ያለ ቦታ ንግግር ያሳያል። ለምን በራስ ልክ ነኝ ትመዝኛለህ? እሱ ኮንፋይ እንዴት ዝም አለን? ትክክለኛ የሆነ በቀል መበቀል ፈልጎ ልክ እንደዚህ አጥንት የሚሰረስር አንቺ ሴትዮ ምን ማለት ነው? እናንተ መግደል በቀል ሳይሆን ለእናንተ ረፍት እንደሆነና እናንተ መግደል እንደሌለበት ነገርኩት። አንቺ ራስሽ ነሽ ያድናለሁት። አዎ የስ ደስ ሲል በእግር እንደምትሄድ ለማወቅ ፈልጌ ነበር። አድነን ቁም! ቀጥ በል! አድነን ተቀጥበል! አድነን ይኸው በላቸው ውደኝ። እስኪ ምክንያት ምንድን ነው? ይኸው እስከ ዛሬ መቆምና መራመድ ትችል ነበር አይደለም? ንገረኝ። ጉድ! አንድ ባንድ ጉዳቸውን አወጣው አድናን ትዕግስተኛው ሰው። በጣም በሚገርም ሁኔታ ማለት ነው። ሮቤልና ሚራ የውርደት ካባን ለብሰዋል። በዚህም ዛሬ ላይ ሚስጥራቸው አንድ ባንድ ፈንድቶባቸዋል ማለት ነው። እንግዲህ አድናን በጣም ትዕግስተኛና እንዲሁም ነገሮችን በሂደት እያስሄደም ቆይቶ ቪዲዮዎችንም በማጠራቀም መረጃዎችም በእጁ በማስገባት ዛሬ ላይ ሮቤልና ሚራን ጉድ አድርጓቸዋል ማለት ነው። ሰላም ጤና ይስጥልን ውድና የተከበራችሁ የቻናሌ ተከታታዮች እንደምናላችሁ፣ ዛሬም በአዲስ ቪዲዮ መጥቻለሁ ማለት ነው። ይሄም በሉሃና ድራማ እናንተም ላይክ፣ ሼር፣ ኮሜንት እያደረጋችሁ አበረታቱ። ቪዲዮም ደግሞ ዘና ፈታ እንደሚያደርጋችሁ ተስፋ አድርጋለሁ ማለት ነው። ስለምታበረታቱ ከልብ አመሰግናለሁ። ታዲያ በዛሬው ዕለት እንግዲህ በጣም ገራሚ የሆኑ ነገሮችን አይተናል። አንድ ያው የሮቤልና የሚራ ውርደትም አንድ ባንድ ሚራ በጣም ከባድ ውርደትን ተኮናንባለች። እንዲሁም ሮቤልም ቢሆን ማለት ነው። አድናን ግን በዚህ አጋጣሚ በጣም አድንቄዋለሁ። ምክንያቱም በቃ ከሱ ብዙ ነገሮችን መማር እንችላለን። ያው በወቅቱ ስሜታዊ ሆነን ብዙ ነገሮችን ከማደበላለቅ ውጭ ምንም ትርፍ እንደሌለው ነው ያየሁት ማለት ነው። እና በትዕግስት ቀስ በቀስ ማለት ነው እንግዲህ በጣም ትዕግስተኛ ከመሆኑ የተነሳ ሌላው ይቅር ከሚራም ሆነ ከሮቤል ጉዳት ላድረስባቸው አላለም። እና በእንደዚህ አይነት ነገር ሲሆን የማይፈለግ ሰው በቃ በሰላማዊ መንገድ እንዲለቅ ማድረግ በእንደዚህ አይነት ነገር በጣም ደስ የሚልና የሚበረታታ ነገር ነው ማለት ነው። እና ትዕግስቱን ወደድኩለት። እና በእውነታው ዓለምም ልክ እንደነዚህ ሰዎችም ቢኖሩም እንኳን ያው ትዕግስተኛ ሆኖ መገኘትን የመሰለ የለም። ምክንያቱም ያለፈው አልፏል። ለወደፊት ደግሞ ብልጥና ብልህ ሆኖ መገኘትን የመሰለ የለም ማለት ነው በዚህ አጋጣሚ። እና አድናንም ቢሆን በጣም ቪዲዮን ባሳያቸው ሰዓትም በጣም ደንግጠው የሚሉት የሚናገሩት ነገር ነው የጠፋባቸው። በተለይ ሚራ በጣም ደንግጣለች። ምንም ነገር ልትናገር አልፈለገችም። ደግሞም አፋፋቸውን ይዟቸዋል። ምክንያቱም ይሄ ቪዲዮ በቃ የኤአይ ነው በሉ በቃ ዛሬስ ምን አይነት ውሸት ነው የምትጨምሩት? ወይስ ልውጣላችሁና የሆነ ዘዴ ትዘይዱ ምናምን ሲላቸው በቃ ተዋረዱ። በስማ ለማንኛውም በጣም ዘና ፈታ ነው ያልኩት። ምክንያቱም በቃ ጉዳቸው ስለወጣ ማለት ነው። እንግዲህ በባለፈው ክፍል ያው ይሄ ቪዲዮ ምን ይሆን እያልን ልባችን ተንጠልጥሎ ነበረ። ያው የሰራተኛዋ ሲያሸሿት የታየው ቪዲዮ ነበር የመሰለ፣ ነገር ግን አይደለም። አንድ ባንድ አሁንም መረጃዎችንም እየሰበሰበ ነው ማለት ነው። በጣም ደስ በሚል ሁኔታ አሁንም የሮቤል አስመሳይነትና እንዲሁም
የሮቤል መራመድ ይገለጥ እውነቱ ይውጣ እያልን ነበረ። በዛሬው ዕለት እሱም ወጥቷል ማለት ነው። በጣም በሚያስደስት ሁኔታ እንግዲህ ሚራ በጣም ደንግጣለች። የልጅ አባቴን እንኳን እንደ ልጅ አባቴ እንዳልሆን አድርገኛል እያለችም ከሮቤል ጋርም ጠብና እንዲሁም ፍጥጫቸውም እንደቀጠለ ነው። ይህም ሮቤል እንደማያፈቅራትና እንዲሁም ሉሃናን እንደሚያፈቅራትም አስረግጦ ነግሯታል። ነገር ግን ሚራም ቢሆን እኔ እኮ አንተ ነው የማፈቅርህ የምወድህ፣ የምንፈልገውን ነገርም በእኔ በእጄ አለ፣ ስለዚህ ወተን ጠፍተን ለራሳችን ኑሮ እንኑር ብትለውም እሱ ግን ካጠገቤ እንዳትደርሽ እንደውም ታስጠልኛለሽ፣ የአድናንን ልጅ ነው ያረገሽው በማለትም ያው ተስፋ እንድትቆርጥም አድርጓታል። በሌላ በኩል አሁንም ሉሃናም ቢሆን ያው ቪዲዮን የቀረጸችው እሷ ናት ተብላ ነበረ፣ ግን አይደለም አድናን ነበረ። ከዚህ በፊትም እንደምትጫወትበት ሲያውቅም ቪዲዮ በድብቅ የቀረጻቸው። ይህንንም እንግዲህ ሉሃና በጣም ደስ ብላታል። ምክንያቱም በቃ ብልህና ብልጥ ሆንክልኝ ብላም በጣም ደስ ብላታል ማለት ነው። ታዲያ በዚህም እንግዲህ ያው የሚራ ማርገዝና እንዲሁም ሚራ ከዚህ መቀመጧም ለሉሃና እረፍት አልሰጣት። ምክንያቱም አሁን ላይ ሉሃና ማግባት ትፈልጋለች። አድናንንም እየጠየቀችውም ነበረ። እባክህን እኔ ካሁን ማግባት እፈልጋለሁ እያለችም ጋብቻውም እንዲፋጠን ፈልጋለች። ነገር ግን ደግሞ ይቅርታ የኔ ፍቅር በዚህ ሰዓት አስጨነቅኩህ፣ ከጭንቀት ላይ ጭንቀት ደራረብኩብህ እያለችም እየተረዳችውም ነው። እንዲሁም አድናንም ቢሆን ሚራ እስከምትወልድና ሚራ ከወለደችም በኋላ እሷ እንደምትወጣ እንዲሁም ልጁንም ተረክቦ እንደሚያሳድግ እየገለጸላት ነው። ነገር ግን ሕጉም ቢሆን አይፈቅድልም እኮ እያለችው ሉሃናም እየነገረችው ነው ማለት ነው። በጣም በቃ ሁኔታዎች ሁሉ ድብልቅልቅ ወጥቶበታል አድናን። ነገር ግን ያው የዋህና ቅንም እንዲሁም ትዕግስተኛም ስለሆነ ደግሞም በተጨማሪ ሉሃናም ከጎኑ ስላለች እንግዲህ የውርደቶቹ ሰዎች ወይም ያስመሳዮቹ ሰዎች ጉድም አንድ ባንድ እየገለጸላቸው ነው ማለት ነው። ለማንኛውም በእንደዚህ አይነት ሁኔታ ያው አድናንም ቢሆን መቀጠል አልፈለገም። እንግዲህ የፍቺ ወረቀት ነው ያቀረበላት። ይህም ወረቀትም እባክሽን ፈርሚለት ሲላትም በጣም ደንግጣለች ማለት ነው። ሚራም ቢሆን እኔ በፍጹም ይሄንን ላደርገው አይገባም አልፈርምም በማለትም ብዙ ለፍልፋለች ማለት ነው። እንግዲህ አድናንም ቢሆን ያስኩትን ቪዲዮ ለፍርድ ቤት አቅርቤ የሚዲያ እንዲሁም የሁሉም ነገር መነጋገሪያ ከመሆንሽ በፊትም በቃ ወረቀቱን ፈርሚልኝ በማለት ነበረ ቀጭን ትዕዛዝ የሰጣት ማለት ነው። ነገር ግን ሚራ በፍጹም አልፈርምም እያለችው ነው ማለት ነው። ታዲያ በዚህም እንግዲህ ያው አድናን በጣም እየመረረና እንዲሁም ቆፍጠን እያለ መጥቷል ማለት ነው። እንዲሁም ሮቤል አሁን ላይ በፎርጅድ የተሰራለትን ቤትም የት ነው ያለው አድራሻው በማለትም ለጓደኛው በመደወልም እንግዲህ አድራሻውን አጣርቶም ወዲያውን ሽጦ ገንዘቡም እንደሚያስፈልገው እየተናገረ ነው ማለት ነው። እንግዲህ ዊልቸሩንም ትቶ በቀጥታ በእግሩ ነበር የሄደው። በዚህም ሚራ እየፈለገችው ነበረ። ሚራም በጣም ተናዳለች ማለት ነው። ምክንያቱም ሮቤል መራመድ እየቻለ እንዴት እንደማይራመድ ያስመስላል፣ እየተጫወተብኝ ነው ወይ በማለትም እየዛተችና እየፎከረችም ነበረ። በሌላ በኩል አሁንም ጥርጣሬ ያደረበት ወይም ሉሃና ይራመዳል እያለችውም በተደጋጋሚ የሰማው አድናንም ከሮቤል ክፍልም ቀጥታ እንደወጣለት ነበረ ገብቶ የተኛው። ሮቤል የሚፈልገውን ነገርም ተናግረው ሲመለስም ያልጠበቀውና ያልገመተው ነገር ነው የገጠመው። ይህም አድናን ካልጋው ላይ ተኝቶም ሲጠብቀውም ነበረ። ታዲያ ሮቤልም ለማስመሰልና እንዲሁም መምተኛ ነኝ ብሎ ለመቀመጥም አልጋውን ግልጥ ሲያደርገውም ዱብዳ ነው የሆነበት ማለት ነው። ይህም አድናን ካልጋው ላይ ሆኖ ነው ማለት ነው። በጣም ነው የሳቅኩት። እናንተስ ቤተሰብ
ለማንኛውም በጣም ደስ ብሎናል፣ አስደስቶናል። በተለይ ተመልካች ምንድነው እውነታው የማይወጣ ሮቤል እንደሚራመድ ጤነኛ እንደሆነ እየተባለ ነበረ፣ የብዙሃኑ ጥያቄና የብዙሃኑ አስተያየት። ለማንኛውም በጣም ደስ ብሎናል። ታዲያ ሮቤል በወቅቱ በጣም ተንቀጠቀጠ፣ ተርበተበተ። በቃ እጅ ከፍንጅ ነው የተያያዘው። እንዴ ቀጥታ እኮ ደግሞ ከዊልቸሩ ላይ ሊቀመጥ ነበረ እያየው እንኳን። አድናንም በወቅቱ በጣም ደስ ብሎታል። እሰይ በማለት ነበር እንግዲህ ደስታውንም የገለጸ ማለት ነው። እናንተስ እንዴት አያችሁት ቤተሰብ? የዛሬው ቪዲዮ በጣም ደስ የሚልና አስደሳችም ነበረ። እንግዲህ በቅርቡም የልኋና እህትን ሁኔታም የምናውቅ ይሆናል ማለት ነው። በዚህ አጋጣሚ ሚራም ቢሆን በጣም ደንግጣለች። ልኋና እንደዚህ የምትጫወትብን ሰራተኛዋ ናት፣ ልኋና ሳትሆን ደግሞ የሰራተኛዋን የእጅ ጌጥ ለብሰዋለች በማለትም ለሮቤል ስታወራውም ነበረ። ሮቤልም በዚህ ላይ ደብቋታል። ምክንያቱም የሰራተኛዋን የእጅ ጌጥ ለልኋና መስጠቱንም ግልጽ አላደረግላትም እና ግራ ተጋብታለች። እንዴ ይሄ ነገር ሰራተኛዋ ናት ድጋሚ መታ እንደዚህ የምታደርገንና የምትበጠብጠን በማለትም ታዲያ በዚህ አጋጣሚ እንግዲህ የሰራተኛዋም ያው ህይወት በደህና ይገኛል ብዬ አስባለሁ። ምክንያቱም በጣም ብዙ ሚስጥር አዘል የሆነ ድራማ ስለሆነ እንግዲህ እኛም በጉጉት እንጠብቀዋለን ማለት ነው። በዚህ አጋጣሚ በጣም ደስ የሚልና እንዲሁም ጥሩ ትወናላቸው ማለት ነው። ለማንኛውም ዘና ፈታ እያልንበት እንገኛለን። እናንተም ዘና ፈታ እንደምትሉም እርግጠኛ ነኝ። እናም የዛሬ ቪዲዮ ይሄን ይመስል ነበረ። ስለተከታተላችሁ ከልብ አመሰግናለሁ በማለት ላይክ፣ ሼር፣ ኮሜንት እያደረጋችሁ አበረታቱኝ። ባይ ባይ።